ከቤልጂየም ወደ ሀገሬ ስመጣ ግን ያልጠበቅኩት ነገር ገጠመኝ ትላለች። በቃ ለዚህ አበቃኝ እንደዚህ አልፈልግም ግን በቃ ይሄ በጣም ኦቨር ሆነ። ላንድ ለኔ ይሄን ያህል ድራማ ያስፈልግ ላንድ ከሆዴ ለወጣ ልጅ ይሄን ያህል እንትን ያስፈልግ። አሁን ላይ ያነሳው ሐሳብ ያስኬዳል ማለት እንደ ሰው ሰላም ጤና ይስጥልን የተከበራችሁ የዩሃ ሚዲያ ቤተሰቦች እንደምን ሰንብታችኋል? በዩሃ ሚዲያ የተለያዩ ቤተሰባዊ ማህበራዊ ያልተነኩን ያልተዳሰሱ ታሪኮችን ወደ እናንተ ወደ ተከበራችሁ ተመልካቾች እንደምናደርስ ይታወቃል። ዛሬም በአንድ ታሪክ ተገናኝተናል። በፍቅር ግንኙነታችን ወቅት አንድ ልጅ ወልጄለት ነበረ። ሆኖም ዛሬ ከቆይታዎች በኋላ ከቤልጂየም ወደ ሀገሬ ስመጣ ግን ያልጠበቅኩት ነገር ገጠመኝ ትላለች የዛሬ ተረኛ ባለ ታሪካችን። ምን ሆና ምን ተፈጥሯል የሚለውን ደግሞ ከራሷ አንደበት እንድትከታተሉ ተጋብዛችኋለሁ። በዩሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሐሳባችሁን ተቀብለው ከኛ ጋር ያገናኟቸዋል። እኔ አለምሰገድ ታደሰ ነኝ። አብራችሁን ቆዩ። በኮሪደር ልማቷ እያሸበረቀች ባለችው በለቡ መብራት በ65395 ካሬ ላይ ባረፈው በዲኤምሲ ሪል ስቴት ውብ መንደር ውስጥ ዳያስፖራ ቁጥር 1ን ጨርሰን ዳያስፖራ ቁጥር 2ን እየሸጥን መሆኑ ይታወቃል። ሆኖም በውድ ደንበኞቻችን ጥያቄ መሰረት ግንባታቸው 50% በደረሱ ብሎኮቻችን ላይ ለጥቂት ደንበኞች በካሬ ከ78000 ብር ጀምሮ በ10% ቅድመ ክፍያ ከ60% የባንክ ብድር አማራጭ ጋር ለተከታታይ 5 ቀናት እየሸጥን እንገኛለን። ፈጥነው ይመዝገቡና ከጥቂቶቹ አንዱ ይሁኑ። ለመመዝገብ ከታች ያለው ስልክ ይጠቀሙ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። እንኳን ደህና መጣሽ። አመሰግናለሁ። ሰላም ነው አይደል? ደህና ነኝ። በቅድሚያ እናመሰግናለን ታሪክሽ ልትነግሪኝ ስለመጣሽ። እሺ እኔም በጣም አመሰግናለሁ። በትውውቅ እንጀምር። ማን ልበል? ሳምራዊት ደጀን እባላለሁ። ሳምራዊት ደጀን። እሺ እንግዲህ ያው በዋናነት የመጣሽበት ከልጅ ጋር የተያያዘ ጉዳይ ነው። ግን ከዛ በፊት እስኪ ስላንቺ የተወሰነ ነገር ንገሪ። ሳምራዊት ደጀን እባላለሁ። ተወልጄ ያደግኩት ወደ መራቤቴ አካባቢ ሚዳ በምትባል ከተማ ውስጥ ነው። የሚዳ ልጅ ነሽ? አዎ። ስንተኛ ልጅ ነሽ ለቤተሰቦች? የመጨረሻ ለእናቴ 7ኛ። ኦ 7ኛ። አዎ። እንዴት ነበር ልጅነት? እስኪ ልጅነት አሪፍ ነበር። አሪፍ ነበር። ጥሩ ነበር። አዎ። አሁን የት ነው የምትኖሪው? አሁን ከሀገር ከወጣሁ ገና 1 አመት። ኦ የት ሀገር? ቤልጂየም። ቤልጂየም። እሺ እንግዲህ አሁን እየፈለግሽ ያለሽው ደግሞ ጉዳይ አለ፣ ልጅ አለ። አዎ። የእሱን ጉዳይ እስኪ እናውራ። እንዴት ነው የተጀመረው? ግንኙነቱ እንዴት ነው የተጀመረው? ከዛ ጀምረሽ ንገሪኝ እስኪ። አዎ አዲስ አበባ ያው እናት ከአባቴ ወደ አዲስ አበባ ተለይቼው ለስራ ብዬ መጣሁኝ። እዚህ ነው የተዋወቅነው ከሱ ጋር። እሺ እዚህ ነው የተዋወቅነው። ስራ ቦታ ይመጣ ነበረ። በዛ ተዋወቅን። ያው በጣም መልካም ሰው ነበር። እሺ ከዛ ያው ወደ ትዳር ገባን። መቼ ማለት ነው? ይሄን ታስታውሻለሽ ጊዜውን? ጊዜውን በአመት አስታውሰዋለሁ። 11 አመት አይሆንም። ልጅ 10ኛ አመቱ ነው። ኦኬ። አዎ የዛሬ 11 አመት አካባቢ ነው። እንደዛ ነው። አዎ እንግዲህ አንቺ የምትሰሪበት ቦታ መጣ። ከዛ ወደ ፍቅር ታዲያ እንዴት ገባችሁ? ያው እኔ የምሰራበት ቦታ መጣ። ያው እኔ ፑል ማጫወት ነበር ስራዬ። ፕሌይስቴሽን አለ ያን ነበር የምሰራው። ተዋወቅን። በጣም መልካም ሰው ነበር። አዎ። ከዛ ታዲያ በፍቅር ግንኙነት ውስጥ ነው ልጅ የመጣው ወይንስ ተጋብታችሁ? አልተጋባንም። በፍቅር ግንኙነት ውስጥ። በፍቅር ግንኙነት? አዎ 1 አመትም የቆየን አይመስለኝም። ኦኬ። ታዲያ እንዴት ማለት በፍቅር ግንኙነት ውስጥ አንቺ በዛን ሰዓት ከምትሰሪው ስራ አንፃር ምናምን ልጅ ትልቅ ነገር ነው። ልጅ መቼም ወደ ህይወት ሲመጣና ኃላፊነት ትልቅ ኃላፊነት ራስሽ ላይ አልጣልሽም ነው? ግን አጋጣሚ መጣ ከመሸ ቤት እኔ የተከራየሁበት ቤት አጋጣሚ መጣና በዛ አጋጣሚ ነው እንጂ ከዛ በፊት እንጠነቀቃለን። ኦኬ ተጠነቀቁ ነው። አዎ። እሺ ልጅ ከመጣስ በኋላ ከዛ እንዴት ሆነ ግንኙነታችሁ? ያው ካረገዝኩ በኋላ ትንሽ መጋጨትም ነበረ። ያው 6 ወር ላይ ሆኜ አስታውሳለሁ። ያው እሱ ወደ እኔ መጣ 6 ወር አካባቢ ላይ በጣም ተጋጨን። ወደ እኔ መጣ ማለት አንድ ቤት መኖር ጀመርን እርግዝና ከተፈጠረ በኋላ። ከዛ ከ6 ወር አካባቢ በጣም ተጣላን። ያው አለመግባባት ነበረ በትንሽ ነገር። ያው ከስራዬም አንፃር ከሰዎች ጋር መግባባት አለ።
በቃ ለምን ያናግሩሻል በሚል እርጉዝ ነኝ። እንደውም ስራሽ እኮ ምንድን ፑል ቤት ነው ያልሽው አይደል? አዎ ፑል ቤት። ብዙ ወንዶች ናቸው ብዙ ጊዜ የሚመጡት አዎ ጎበዞች። አዎ እንደዛ ነበረ። ተጋጨን። ያው ወደ ቤተሰቦቹ ጋር ተመለሰ። እኔም በቃኝ አልኩኝ፣ ግን እርጉዝ ነበርኩኝ። ግን ያው ታረቅን፣ አብረን መኖር ጀመርን። ያው ልጁም ተወለደ። ምን ያህል ጊዜ አብራችሁ ቆያችሁ? 2 አመት ትክክለኛውን አላውቅም፣ ግን 2 አመት ከ7 ወር ከ8 ወር ይሆናል። ሊበልጥም ሊያንስም ይችላል። እርግጠኛ ሆኜ ጊዜው ቆይቷል። እሺ ወንድ ነው ልጅ ሴት የወለዳችሁ? ወንድ ነው። ወንድ ነው። እሺ አንቺ ጋር ነበር የነበረው? እኔ ጋር ነው እንደወለድሽ ነው የሰጠሽው? አይደለም፣ አብረን ኖረናል። ልጁ ተወልዶ 2 አመት ከምናምን ኖረናል። እሺ 3 አመት አልሞላውም አስታውሳለሁ። ልጁ ያው አለመግባባቶች በጣም ቀጠሉ። ከዛ ወደ መለያየቱ ወሰንኩኝ። ከዛ አለመግባባት የመጣው እናቴ ለሕክምና እኔ ጋር ትመጣ ነበር ቤት። በቃ ልጁ ከተወለደም ጀምሮ ከእርግዝናም ጀምሮ ነገር ያለው ብዙ አለመግባባቶች አሉ። ግን ያው በመቻቻል ያው ለልጁ እየተባለ አሳልፍ ነበር። በጣም ነው የምችለው ነበረ። በጣም በቃ ቶሎ ነገሮችን የማሳለፍ እንትን አለኝ እና 2 አመቱ ላይ 2 አመቱ ላይ የልደቱ ላይ ይመስለኛል የዛኔ በጣም ተጣላን። ለልደት እየደገስን ነበርና በቀላሉም ቢሆን የልደቱ ዕለት አልኖርም፣ የኬክ መግዣውን አምጭና ኬኩን እኔ ቤተሰቦች ጋር እዛ ከልጆቹ ጋር እንትን ይላል፣ አንቺ እንደፈለግሽ እንትን በይናለኝ። ከዛ ጀምሮ ጸቡ በጣም እየከረረ መጣ። የ2 አመቱ ዕለት የልደቱ ዕለት ሳይውል ቀረ። ሳይመጣ ቀረ። አዎ የኬኩን መግዣ ወሰደና ኬኩን እዛ ቆርሶ ምናምን ዋለ። ልጁን ይዞት ሄዶ ከዛ የልደቱ ዕለት ቅዳሜ ቀን ይመስለኛል እሱ ሄዶ ልጁን እንትን ያለው። ከዛ ሁለተኛ ልደቱን ዋልን። ማታ መጣ። በቃ እንደዛ እያለ እየከረረ መጣ። እናቴ በየ3 ወሩ ትመጣለች፣ ሕክምና አላት ከክፍለ ሀገር እና በቃ በጣም ነው የሚጨቃጨቀው ከምነግርህ በላይ። ከአቅም በላይ ሲሆን ነገሮችን ስችላቸው እናትሽ እዚህ ቤት አትመጣም አለኝ። ያዛ በቃ እናትሽን እኮ አለመቀበል እንችላለን፣ በቃ እዚህ ቤት አትመጣም አለኝ። ከአቅሜ በላይ ሆነብኝ። በቃ ነገሮችን ረሳለሁ። እኔም ችግር የለውም ያው ብዙ ጭቅጭቆች አሉ፣ እንዴት እንደዚህ ትላለህ? ማን ይቀበላት? እኔ እያለሁ ወንድም አለኝ፣ ግን እሱ ሹፌር ነው፣ የከባድ መኪና ሹፌር ነው፣ ይመላለስ። እኔ ነኝ የማሳክማት ጥቁር አንበሳ። ከዛ ለምን እንደዚህ ትላለህ ተባባልን። በጣም ተጨቃጨቅን። በቃ ከአቅም በላይ ሆነ። እናቴን ደግሞ እንደዛ ማለት አልችልም፣ ተቀበልኳት። ልክ እሷ እንደሄደችልኝ በጣም መጨቃጨቁ እሷ ፊት ቀጠለ። ከስራ ስመጣ ይጠብቀኛል፣ የሆነ ነገር ይላል። በቃ ቡና ስንጠጣም በጣም ነው እንትን የሚለው። በቃ ሰላማችን በጣም ነሳን። ያው እናቴም በጣም ታሳልፋለች፣ ትወደዋለች፣ በጣም መልካም ነው ለሷም እንደዚሁ በአፍ ነገሮች እሷ በጣም ታሳልፋለችና ለዛ አንድ ቀን እንደዚህ ገብቶ እራት አቅርቢልኝ ብሎ እንትን እያን እንጀራ እንደዛ አለ ያርጌ ምናምን እንጀራውን አንስቶ እንደዚህ ወረወረው ግድግዳ ላይ። በቃ እናቴም እያየች እየተረዳች መጣች ማለት ነው እንጂ ችግሬን አልናገርም ለእናቴ። ከዛ በቃ እናቴን ሸኘኋት፣ ምንም አላልኩም። እናቴን ሸኘሁ፣ ወደ ክስ ሄድኩኝ። ሾላ ነበረ ከሰስኩት። 1 ወር ተቀጠርኩኝ። ሳምንት ሲቀረው መጥሪያ ሰጠሁት። ከዛ ቀረብን፣ ምስክር ምናምን ነበሩኝ። ከቤት እንዲወጣልኝ በቃ ልጄ ማሳደግ ፈልጋለሁ፣ ልጄ የለመደው ግቢ ነው፣ ከቤት ውጣልኝ ነበር ክሱ። እሱ ከቤት እንዲወጣልኝ እኔ ልጄን ይዤ መውጣት ስለማልችል ኪራይ ምንም አይጨምሩም፣ አሪፍ ቤት ነበረ። ከዛ ቀረበ፣ ፍቃደኛ አይደለም ከቤት ለመውጣት። ከዛ ዳኛዋ በቃ የት ኪራይ ቤት ነው አይደል አለችኝ። አዎ የራሳችሁ ካልሆነ ውጭ አለችኝ። በቃ ሰላም የምትፈልጊ ከሆነ ውጭ አለችኝ። አልዋልኩም፣ አላደርኩም። ወንድሞቼም ሰሙ። እንዴት ተካሰሽ አንድ ቤት ትኖሪያለሽ አሉኝ። ገባሁ ቤት፣ ከስራ አስፈቀድኩና ገባሁ። የልጁና የኔን ልብስ ቀያሪ ይዤ ወጣሁ። በቃ ወጣሽ ልጅሽ ይዘሽ? አዎ
ምንድነው ችግሩ ግን ማለት አትነጋገሩም? አለመግባባት በታሪክ አለመግባባቱ ምን ያመጣዋል? አንድ ቅናት አለ። እኔ በቃ ይሄ ነው የምለው ነገር የለም። በቃ ግን በምንም አንግባባም። ስራ ይሰራል፣ ሰርቶ ብር ያመጣል። እኔ ያው ተመልሼ ወልጄም እዛው ነው የገባሁት ስራ። ያንን ለቤት ኪራይ ያደርጋለሁ፣ ጤፍ አስፈጫለሁ። ያችን ትንሽ እንትን ደሞዝ መቀበል ባለበት ሰዓት ተቀብሎ ያመጣል። እንግዲህ ምናልባት በግንኙነት ውስጥ በትዳርም በፍቅርም ግንኙነት ውስጥ አለመግባባት ይኖራል ብዙ ጊዜ። ያንን የምንፈታበት መንገድ ነው ትልቁ መታወቅ ያለበትና መታየት ያለበት ብዬ የማስበው። ምናልባት ቤተሰቦቹ ጋር ብለሽ ነበረ ቤተሰብ ለቤተሰብ እንደዚህ ነገሮች ትንሽ ነገር ሲፈጠሩ አንቺ ወደ ዘመዶች ጋር ምናምን ትሄጂ ነበር? ኧረ እኔ አልሄድም። አትሄጂም ነበር? ችግሮች ሲፈጠሩ ወደ ቤተሰብ መሄድ፣ ወደ ቤተሰብ ማሻገር ችግሮችን አንዳንዴ ሌላ መዘዝ ይመጣልና አይ ቲንክ እናንተም ጋር ይሄ ነገር ነው ሊሆነው ብዬ የማስበው። እንግዲህ የእሱ ቤተሰቦችም ያውቃሉ መሰለኝ ስትጋጩ አይደል? በቃ የመጨረሻ መለያየት ስፈልግ ሄድን። ቀጠሮ ያዝንና ሄድን። ከዛ በቃ ከዚህ በኋላ ችግሩን አስተካክላለሁ አለ። ታረቅን። ጊዜ እንትን ሰጠሁት፣ ቻንስ ሰጠሁት። ከዛ በኋላስ እንዴት ነበር? ከዛ በኋላ ያው ቀጠለ ችግሩ እንዳለ ቀጠለ። መግባባት የለም። በጣም ነው የምንጨቃጨቀው። በቃ እኔ በቃ ራሴን መቆጣጠር እስከሚያቅተኝ ድረስ በጣም አፉ በጣም ሰው ያስቀይማል። በጣም ነው የሚሳደበው እና በቃ እኔ መለያየትን ከአቅሜ በላይ ነው። ይሄን ስል በአንድ ጊዜ እንደዚህ እንትን እንዳልኩ አይደለም። በጣም ብዙ ነገር አሳልፌያለሁ። ከዛ እንለያይ ስለው እንለያይ ተስማማ። ከዛ መጨረሻ ላይ የክሱን እንትን ከሰጠሁት በኋላ ማለት እየሰጋው መጣሁ። ንግግሩ የሆነ አለ አይደለ በቃ በጣም ያስፈራራኛል። አንጨ ቆረር ግቢ ብሎኛል። ልጁን ይዘሽ የፈለግሽበት ሂጂ፣ ቤቱን ይለቅልኛል ብለሽ እንዳታስቢ፣ የኪራይ ቤት ነው ግን እንደዛ ብሎኛል። እኔም ሄድኩኝ። ቤቱን አለቅም ሲልሽ ነው? አለቅም አለኝ። ኦኬ። የት ሄድሽ ልጅሽን ይዘሽ? ወንድም ያለ የከባድ መኪና ሾፌር ያልኩ ቃልት ያለ አንድ እህት ነበረችኝ መገናኛም ያክስቴ ልጅ፣ እሷ ጋር ረፍኩኝ። እሱ ሲመጣ ያው ቁልፍ ይዞ ነበር የሄደው። እሱ ሲመጣ ወደ እሱ ጋር ሄድኩኝ ልጄን ይዤ። አዎ። ምን ያህል ጊዜ ያሳደግሽ ልጅሽን በብቸኝነት? አረ ብዙም እንትን አላለም። ወንድሜ ጋር ሄድኩኝ። 1 ወር ቆየን። አጋጣሚ አንድ ወንድሜ ደግሞ ከስራ ተቀይሮ ከትግራይ ወደ ሸዋሮቢት መጥቶ ነበረ። በቃ ና ያለኝ ነገሮች እስከሚስተካከሉ እስከሚቀየሩ ና ያለኝ። እዛ ሄድኩኝ ልጄን ይዤ። ልጄን ይዤ ሄድኩኝ። አሁንም ለአንዴና ለመጨረሻ ጊዜ እንጠይቀው ተባለና መጣን። ከወንድሜ ጋር መጥተን ልጁን ይዘን እሱ አልነበረም ግቢ ገብተን ሌላ ተከራይ ጓደኛ የነበረች እሷ ጋር ገብተን እሱን ጠራ ነው ተጠየቀ። አከራይም ሆነ በቃ የለመድኩት ግቢ ነው፣ አቅሜ የሚችለው ይሄንን ነው። ሞክር ያለው ከዛ በፊትን ጠይቄ አቅሜ አልቻለም፣ ከደሞዜ ጋር አይሄድም። እኔ ደግሞ በራሴ ነው እንትን ማለት እሱን ተማምኜ ሳይሆን በራሴ ነበር የፈለኩትና እምቢ አለ። ምን እንዲወጣ ነው? እንዲወጣ በቃ ቤቱን ልቀቅልኝ፣ ልጅ አዲስ አበባ ይደግ ገጠር ይዞ ከሚሄድ ቤቱን ልቀቅልኝ፣ የለመደው ግቢ ነው፣ ለማንም ትቸው ቢሄድ። ልጃጅም አለችኝ፣ እሷም ይቆጣጠራታል፣ እሷም ልጅ ነች። በጣም አሪፍ ነበር ለልጄ ግቢ። ኪራይ ቤት ከሆነ ማለት ሌላ ቦታ በዛው በተመሳሳይ ዋጋ ቤት ለምን አልፈለግሽ? የለም እኔ አሁን እዛ 4 አመት ነው መሰለኝ የኖርኩበት ከሱ ጋር አንድ ላይ፣ ከዛም በላይ ይሆናል ላጤ ሆኜ። የለም ሞክሬያለሁ። ደሞዜ 5 ነበረ። ያኔ እየጨመረ ነበር። የቤት ኪራይ ራሱ 5 ምናምን እየሆነ ነበረ። እኔ በ700 ብር ነበር የምኖረው። ወደ የዛሬ ስንት 10 አመት ምናምን 11 አመት እንደዛ አካባቢ። ከዛ በፊት ነው ቤቱን የተከራየሁት። እሺ ከዛስ? እኔም ልጄን ይዤ ተመለስኩኝ። የት? ሸዋሮቢት። ኦኬ። ምን ያህል ጊዜ ቆየሽ ሸዋሮቢት? ሸዋሮቢት 2 አመት ቆይቻለሁ። ግን ልጁ ወዳው ነው አልተስማማም፣ አየሩ መሰለኝ። ታመመ፣ ይናፍቃል። ያው በስልክ ያገኘዋል።
የት እንዳለን አያውቅም። ምን ያልናገርም ግን በስልክ እንደፈለገ ያወራዋል ልጁን። ስንት አመቱ ነበር ያኔ? 2 አመት ከ8 ወር ከ9 ወር ይሆነዋል። ከዛ ልጁ በጣም ታመመ። የት እንዳለ መናገር አልፈልግም ነበር። በስልክ ነው ማገናኘው። የት እንዳለ አያውቅም። ከዛ አንድ ወንድሜ በቃ አንቺ አባትና ልጅ ለይተሽ እንትን አይሆንም፣ ያለሽበትን ተናገሪ፣ መጥቶ መጠየቅ ከፈለገ መጥቶ ይጠይቃልኝ። አይቶ ቆይ ትንሽ እንትን ይበል ስለው እሱ ነግሮታል። ሄደህ ጠይቀው፣ ትንሽ አሞታል፣ ሄደህ ጠይቀው፣ ምንም እንዳትረብሻቸው፣ መጠየቅ ከፈለክ የሄርክ ልጅህ ነው የሄርክ መጠየቅ ትችላለህ። እሷ ያው በጊዜ ንዴት ላይ ስለሆነች ነው አለው። መጣኛ ራቅ ያለ ቦታ ነበር የምንኖረው። ከተማ ወስጃ ሳየሁት። ልጁ ትንሽ ከስቶ ነበር፣ ትንሽ ሰውነቱ ቀንሷል፣ ላሞት ነበረ። ከዛ ይፈልክሽ ፖሊስ ጣቢያ አካባቢ ነበር። ደግሞ ግቢና ለፖሊሶች ንገሪያቸው፣ ከፈለሽ አልሰጥሽም ልጁን አለኝ። ከፈለሽ ነው አዲስ አበባ ኖሪ እንጂ ልጅን አልሰጥሽም አለ። እኔ ደግሞ ወደ አዲስ አበባ መመለሱን አልፈለኩትም። አዲስ አበባ መኖር ትችያለሽ። እኔ ደግሞ በቃ ብየው ስለሰለቸኝ መመለስ አልፈለኩም ጭራሽ። በቃ ወሰደው። የሚመልሰው ነበር የመሰለኝ። ተጠበቀ። ጎረቤቶች ማራ ይመልሰዋል። አንቺ ምን ሆነሽ ነው? በቃ አንቺ ስለሚፈልግሽ ተስፋ አልቆረጥም እንጂ አይዘውም። ወንድ ልጅ እንዴት ይይዘዋል? አይዘውም አሉኝ። እኔም ከዛሬ ነገ ይመልሰዋል፣ ወንድሜ ማራ ይመልሰዋል፣ ሳምሪ አትጨናነቂ ይለኛል። እጠብቃለሁ። እሱ ግን መመለስ አልፈልግም። ያ መኖር ከፈለሽ አዲስ አበባ መጣት ትችያለሽ፣ እረዳሻለሁ፣ አዲስ አበባ ኑሪ። እኔ ደግሞ ከዛ በኋላ በቃ አልፈለኩም ወደ አዲስ አበባ መመለስ። ስራ ጀምረሽ ነበር እዛ? አዎ ጀመርኩኝ። የራሴ ግቢው በጣም ይመች ነበረ። ዶሮዎች ገዛሁ። ያው ልጄንም አሳድጋለሁ ብዬ ነው ያሰብኩት። ዶሮ እርባታ ጀመርኩኝ። ከዛ በኋላ በምን የሚባለው በሜዳሽ ነው እኮ የሚባለው፣ እዛ ቤተሰቦች ቤት ድረስ ሄዶ ልጃችሁን ይዞ ተመለሰ። እንግዲህ እዚህ ጋር አንድ ቃል አልሽ፣ እንደ ጎረቤቶችም አይዞሽ እንደው አንቺን ስለሚፈልግ ነው እንጂ መቼም ወንድ ልጅ እኮ አያሳድግም አሉኛል። ባይዘው ወንዶች በጣም ያሳድጋሉ ልጅ በብቸኝነት። እናት ሳትኖር የልጆቻቸው እናት ሳይኖሩ ጽድት አድርገው ያሳድጋሉ አሉ የሚያሳድጉ ወንዶች ብዙ። ለልጁ ሲጀመር እሱ ሟቾች ናቸው እንደውም ወንዶች ለልጁ። በነገራችን ላይ ግን ያው በተለምዶ ያው በተደጋጋሚ ጊዜ እናት ስለለመደ ልጁ ይመልሰዋል። በቃ ተጨነቂ እኔን ለማጽናናት ነው እንጂ ለልጁ እሱ ይሞታል። በተደጋጋሚ ምንድነው አሁን ትንሽ የማይባል ጥቂት የማይባሉ ታሪኮች አሉ። ወንዶች ትተው ሲሄዱ፣ ሲክዱ፣ ሳያምኑ ሲቀሩ እነዚህ ነገሮች ናቸው የሸፈኑት ብዬ አስባለሁ እንጂ በጣም ምርጥ አባቶች አሉ በብቸኝነት በጣም ምርጥ አባት የሚያሳድጉ። ለሱም እየመሰከርሽለት ነው? አዎ ምርጥ አባት። እሺ ከዛ ይዞት ሄደ። ከዛ በኋላ ለምን ያህል ጊዜ ቆየ ልጅሽን ሳታይ? እየተመላለስኩ አየው ነበረ። ተጠየቀ፣ በቃ ፈቃደኛ አይደለም ለመስጠት። እየተመላለስኩ ልጄን ጠይቃለሁ። ልጄም ተመችቶታል እንዳልኩ። ከዛ ግቢም ወጡ፣ ወደ ቤተሰቦቹ ገባ። ወደ ቤተሰቦቹ ሲገባ እኔም ልቤ ተረጋጋ። እየመጣሁ አየዋለሁ፣ ግን ለመስጠት ፈቃደኛ አይደለም። እንዴ ለመስጠትማ ለምን ፈቃደኛ ይሆናል? ገብቶሻል። ግን አንቺ ከፈለግሽ በህግ መሄድ ትችይ ነበር። ለምን አለሽ? እችል ነበር። ወደ ህግ አልሄድኩም። ወደ ህግ መሄድ እንዳልኩ በጣም ነው የምፈራው። አሁንም ወደ ህግ መሄድ እኮ እችላለሁ፣ ግን ከህግ ጋር ማለት እሱ አሁን እነሱ ጋር ነው የሚኖረው። እኔ አሁን ከህግ ጋር ልሂድ ብል ብዙ ነው እንትኑ። ሄጃለሁ፣ ሞክሬያለሁ፣ ግን ክስ የሚባል ነገር አልፈልግም። በውጣ ውረድ በክስ ምናምን አልፈልግም። በሰላም በፍቅር ጠይቄያለሁም ፖሊስ ጣቢያ ሾላ ገብቼ። ከዛ በኋላ ለመጠየቅም ነው ለመጠየቅ እንኳን እየተከለከልኩ ስመጣ ብዙ ነገሮች ብዙ ችግሮች አሉ። ክስ ክፈች ተባልኩኝ። ክስ ክፈች፣ የቤት ቁጥራቸውን ምናምን ምስክር ሲከለክልሽ የነበረው ልጁን እንዳታይ አልፈለኩም። ወደ ክስ ከሱ ጋር መካሰስ አልፈልግም። በሰላማዊ መንገድ ሰው ቅጠሩልኝና ይዤ ልሂድ። ስለዚህ ከሱ ጋር ከመካሰስ ይልቅ ልጄን ባላይ ይሻለኛል ብለሽ መረጥሽ ማለት ነው? ያው ውጣ ወረድ አለ እንደዛ ነገር መሰለኝ። አይ እንደዛ ነው እንጂ ውጣ ወረድ ምናምን ሳይሆን ያው ሰው
እንድንማርበት ነው። በነገራችን ሌሎችም እንዲማሩ ስለምፈልግ ነው። በልጆች አስተዳደግ ላይ ልጅ ከእናት ጋር ብቻ አድጎ ጥሩ ልጅ ውጤታማ ልጅ ሊያድግ ይችላል። ከአባት ጋር ብቻ አድጎ ውጤታማ ልጅ ሊያድግ ይችላል። በጋራ አድጎ ውጤታማ ልጅ ሊያድግ ይችላል። በተቃራኒው ደግሞ ከዚህ ተቃራኒ አይነት ውጤትም ሊሆን ይችላል። ዋናው የወላጆቹ ልጆቹን የሚያሳድጉበት መንገድ ስለሆነ ማለት ነው። ግን አንቺ ነገሮችን እንግዲህ ቀለል አድርገሽው ያው ይቅርታ ማለት በፍቅር ወይም በስምምነት ብናደርገው ይሻላል ብለሽ ስላሰብሽ፣ ግን ይሄን ሰው ሲያስብ እኮ አሁን አንድ ነገር በፍቅር እናድርግ ወይም በስምምነት እናድርግ ብሎ ሲያስብ የዛን ሰው ተቀባይነት ያያል። ያ ሰው የኔን ሐሳብ ተረድቶታል ብሎ ያያል። አንቺ በፍቅር አልሽ አልሆነም። ሶ ፋይናሊ ምን አደረግሽ? ተውሽ? ፋይናሊ ያው እየተጨቃጨቅንም ቢሆን እየወጣሁ ያዋለሁ ልጁን። ያው ፈቃደኛም አይሆንም። የሆነ ሰዓት ላይ በየወሩ በ21 እየመጣሽ ልጅሽን ያለኝ። እኔ ደግሞ ስራ ጀመርኩ። ከሸዋሮቢት 2 አመት ኖሬ ወደ ደብረ ብርሃን መጣሁ። ስራ ጀምሬ ያለው በየወሩ በ21 ካልመጣሽ ልጅሽን ላታይ አለኝ። እኔ ደግሞ በ21 ትልቅ ሆቴል ነበር የምሰራው ቡና ላይ፣ አይፈቅዱም። ያው በእንተኔ እያስተካከልኩ በረፍቴ ደርሶ መልስ መምጣት እችላለሁ እንጂ በ21 የለም። ከዛ ነገርሽኝ እና ምን አለሽ? ፈቃደኛ አይደለም። ኦኬ። ልጅሽን ሳታይ ምን ያህል ጊዜ ቆይተሽ ታውቂያለሽ? ምን ያህል አመት? 1 አመት። በዚህ እዚህ ያለሽ ማለት ነው? አገር ውስጥ ያለሽ? ያው 1 አመት። በጣም ነው የምንጨቃጨቀው፣ በጣም ነው እንትን የምንለው። 1 አመት። አሁን ስንት አመት ሆኖ ልጅ? 10ኛውን ያዘ። 10ኛውን ያዘ። ሰዎችስ ምን ይሉሻል? አሁን እኔ አንድ ጫና አስባለሁ። እቺ ልጇን ወልዳ ጥላ ምናምን የሚባል አይነት ነገር አልደረሰብሽም? የደረሰባቸው ሰው አቃ ስለማቅ የለም። እዚህ አልኖርሽም። እዚህ አልኖርኩም። ታሪክ ይሄን የጠቀመሽ። እኔ በጣም ብዙ እህቶች እያለቀሱ ይደውሉልኛል። ምክንያቱም አሌክስኛ የኔን ችግር ማቀው እኔ ነኝ። ሰው እኔ ጠልቼ ልጄን ይመስለዋል ወይስ አልፈልግ ቀርቼ ይመስለዋል እያሉ ብዙ ሰዎች ይነግሩኛልና ያንቺ እዚህ ያለ መሆንሽ ምናልባት አግዞሻል ብዬ አስባለሁ። ልጅሽን በመጠየቅ ሂደት ውስጥ እንደዚህ በዚህ ክርክር ውስጥ እያለሽ ደግሞ ሌላ ግንኙነት ከሌላ ሰው ጋር ተዋወቅሽ? ያው ተዋወቅያለሁ። ምንድነው እስኪ ንገሪኝ። ስራ ቦታ ነው የተዋወቅ ነው። እዛ ደብረ ብርሃን እዛ ነበር የምሰራበት ሆቴል። እሱ ከውጭ መጥቶ ለስራ ሆቴል ይዞ ነበረ። የውጭ ዜጋ ነው። ኦኬ። ኢትዮጵያ አይደለም? አይደለም። ኦኬ። ከዛ ተጋባችሁ? ከዛ ተጋባን። 2 አመት በግንኙነት ከቆየን በኋላ ተጋባን ነው። በዛ ምክንያት ነው አንቺም ከሀገር የወጣሽው? ያው መቼ ማለት ነው? ከሀገር የወጣሁት 1 አመት ሆነኝ። 1 አመት? አዎ 1 አመት ሆነኝ። አሁን ኑሮሽ እዛ ነው? ኑሮኝ እዛ ነው ጀምሬያለሁ። እዛ። ኦኬ። አሁን እንግዲህ አዲስ ህይወት ጀምረሻል። አዎ። ያውቃል ባለቤትሽ ስለልጅሽ? አዎ ያውቃል። እሱም ቤተሰብ አለው እዛ? ምን ጋብቻ ልጆች ምናምን የለውም? የመጀመሪያው የለው። ኦኬ። ወለዳችሁ እናንተ? አልወለድንም። ገና 1 አመቴ ነው ከሄድኩኝ። አዎ። ታዲያ እንዴት ቶሎ መጣሽ? ናፈቀኝ ልጄ። ተነጋግረን የመጣሁት። ኦኬ። እንዳጋጣሚ ያው እነሱ በየአመቱ ወደ ሌላ ሀገር የመሄድ እንትን አላቸው። ስራም ጀመርኩኝ። ከገባሁን 5 ወር ሆነኝ። ቀናኝ ስራውም እዛ። ያው ስራ ካርመረጥ ካለ እዛ። ኦኬ። እና እንዳጋጣሚ መሄድ ትፈልጊያለሽ? ወዴት ነው መሄድ የምትፈልጊው በዚህ አመት አለኝ። እኔ እንጃ እንግዲህ አንተን የምታውቀው አልኩት። ከዛ ኢትዮጵያ መሄድ ትፈልጊያለሽ እንዴ? ይቻላል እንዴ ነው ያልኩት። እኔ የሚቻል ጭራሽ አልመሰለኝም። በአመት ምናምን ለካ ይቻላል። ኦኬ። እንዴት ብዬ ሄዳለሁ አልኩት። ይቻላል እኮ አንቺ እኮ በጋብቻ ነው የመጣሽው አለኝ። ምንም እንትኑ የለኝም። ከተቻለማ ተቀልዳለን። እናቴም አሮጊት ናት፣ ልጄም አለ። ስለዚህ በዚህ ምክንያት ነው የመጣሽው? አሁን በዚህ ምክንያት ነው። ተነጋግረናል። ሁሉን ነገር ከሱ ጋር ተነጋግረን ጨርሰናል። ልክ 1 ወር ወደዚህ ልመጣ አስቤያለሁ። ግን 1 ወር ሲቀረው እንደምመጣ ነገርኩት። ልጁ ነው ለአባትህ እመጣለሁ፣ ያው ነይ እንዳልከኝ ይቻላል፣ መጥቻ ይሃለሁ ነገረው።
አባቱ ደግሞ ይለኝ ነበር እዛ ሆኜ ለመዝናናት ስትሄጂ እዚህም ከመጣሽ ይዘሽ ሂጂ፣ መዝናናት በጣም ነው የሚወደው ከሀገር ውጭ ማለት ነው፣ ወደ አርባ ምንጭ ምናምን ይዘሽ ሂጂ። አሁን ፈቀደልሽ? አዎ እዛ ሆነን አልኩ በቃ ለትንሽ ወራት በሰላም ነው የምናወራው፣ እናወራለን ከሱ ጋር። ከዛ ይዘሽ ሂጂ ሲለኝ እሺ። ከዛ አንድ ወር ሲቀረኝ እመጣለሁ፣ አርባ ምንጭ ይዤው ሄዳለሁ። አርባ ምንጭ ይዤ ሄዳለሁ። አባትን አስፈቅላው ዳርጎ ነው ሁሉ የሚያወራው ልጁን። አባትን ጠይቀው ትምህርት ቤት እናስፈቅዳለን፣ አርባ ምንጭ ይዤ ሄዳለሁ። ከዛ በፊት ግን ደግሞ ያረፍኩበት ሆቴል ይዤ እመጣለሁ። ጧት ጧት ምሳህን እየቋጠርኩ ነው ያደርሳለሁ። ለአርባ ምንጭ ደግሞ አስፈቅድ አልኩት። እሺ ከዛ ሻለኝ በቃ። እኛ ደግሞ ከዛ ከነሱ እነዚህ እንትኖቹ ቀድመው ነው ሁሉን ነገር ቡክ የሚያደርጉት። ለአርባ ምንጭ ምንትን ብሏል። ከዛ ያው አልከፈለም፣ ግን እንደምንሄድ በቃ በዚህ ጊዜ እንሄዳለን፣ እንደውም ለእግር መንገድ ለልጅ እኮ አይሆንም ምናምን እያለኝ ችግር የለውም። ግን እዚህ ከመጣው በኋላ እንደፈለኩት አልነበረም። ያው የሚፈልገውን ነገር የሚገርምህ የሚፈልገውን ነገር እያንዳንዷን ነገር ይሄን ግዥለት፣ ይሄን ግዥለት፣ ይሄን ግዥለት፣ ይሄን ግዥለት አለኝ። የጠየቀኝን ሁሉ ነው የገዛውለት፣ ልጁ ያለኝን እያንዳንዷን ነገር። ከዛ ልጁም ይሄን ብሎኛል እያለ ምንም ያስቀረሁት ነገር የለም፣ ገዝቻለሁ። የሚጠበቅብኝ እንግዲህ 5 ወሬ ነው፣ ለ5 ወር የምትመጥነውን ገዝቻለሁ። አዎ ከዛ ደወልኩለት፣ ገብቻለሁ፣ ሐሙስ ዕለት ገብቻለሁ አልኩት። ገብቻለሁ፣ ዛሬን አርፌ ነገ ከትምህርት ቤት ሲወጣ እመጣለሁ። ከትምህርት ቤት ሲወጣ መጥቼ ለአዳር ትሰጠኛለህ፣ እሁድ መልሰዋለሁ ከሰዓት ለትምህርቱ አልኩት። ለማንኛውም ነይና ስትመጭ ነው የምናወራው አለኝ። ከዛ ማነው ዓርብ ዕለት ጠዋት ደወልኩለት፣ እመጣለሁ ከትምህርት ቤት ሲወጣ እመጣለሁ አልኩት። አይ ከደከመሽ እንትን ካልሽ ቅዳሜም ቢሆን ትመጫለሽ አለኝ። ከዛ አይ አላድርም እመጣለሁ አልኩት። ደውልልኝ፣ እደውልልሃለሁ ተባባልን። እሺ ተባባልን። ከዛ ስደውልለት አያነሳም ስልክ 9 ሰዓት አካባቢ ላይ። ከዛ ጓደኛዬን ይዤ ሄድኩኝ። ባያነሳም ችግር የለውም ተነጋግረናል፣ ሰላም ነው። እዛ ሲሄድ እንደጠበቅኩት አላገኘውም። ስንደርስ ልጁ የለም፣ ስልክ አያነሳም። እዛ ሆኜ የእህቱን ስልክ እስኪ ሞክሪለት ስላት የእህቱን ስልክ ላውድ ነበር፣ አነሳ። የሆነ ነገር ሊያወራ ሲል ሳምሪ ዝነች አለችው። በቃ በደንብ ድራማው በቃ ለዚህ ያበቃኝ። እንደዚህ አልፈልግም፣ ግን በቃ ይሄ በጣም ኦቨር ሆነ። ለአንድ ለኔ ይሄን ያህል ድራማ አያስፈልግም። ለአንድ ከሆዴ ለወጣ ልጅ ይሄን ያህል እንትን አያስፈልግም። ማለት እኔ ምንም ላረገው አልችልም። ልጁን ይዤው አልበርም። ምንድነው ድራማ ብለሽ ያሰብሽው? ልጁን ይዞት ሄደ ከትምህርት ቤት። አንቺ እንዳታገኘው እኔ እንዳላገኘው። አዎ ተነጋግረናል። እቤት እንድመጣ አውርቼዋለሁ። እሺ ብሏል። አቀብልሻለሁ ሲለኝ እንደውም እኔ ቤተሰቦችን ማየት ፈልጋለሁ፣ አሮጊት እናትና አባት አሉት፣ እነሱ ማየት ፈልጋለሁ አልኩት። እሺ አለኝ። የኔን ስልክ አይነሳም፣ የሷን አነሳ። እስኪ ሞክሪለት ስላት አይ ዛሬ እኮ ስራ ሆኜ አላወቅኩም ነበር፣ ቀጠሮ ነበረ ምናምን። አይ እየጠበቀቻችሁ ነው፣ ልጁም አልመጣም ስትለው በቃ እሺ እንመጣለን፣ ግን እንዳይመሽብሽ በያት፣ ችግር የለውም እጠብቃለሁ። ጠበቅን። የኔን አነሳልኝ። መጨረሻ ላይ ስደውልለት እየመሸ ሲሄድ የኔን አነሳ። ከዛ ምን ሆነ ነው ስለው አይ እየመጣን ነው፣ ነገ ብትመለሽስ አለኝ። እኔ ሳላየው አልወጣም አልኩት። ለካ ልጁን ይዞ ከትምህርት ቤት ከ22 እዛም አካባቢ ሊሆን ይችላል፣ ግን ሩቅ ነኝ ነው ያለው። ልጁንም እንዳላየው አስመስሎ ማለት ነው። ግን ልጁ የሚመራው እዛው 22 ነው። ልጁን ይዞት ሄዷል። ከዛ ለሁለት ምናምን ጉዳይ መጡ። እሱ በቃ የሆነ ሰዓት ለብሷል፣ እሳት ጉርሶ። እኔ አዲስ ነው የሆነብኝ። እንግዲህ ሰላም ነን፣ በሰላም ነው የመጣሁት፣ ተነጋግረናል፣ ችግራችንን ፈተናል። በቃ የገዛ ሁለት ንቃዎች ይዤ ሄጃለሁ። ከዛ መጣ፣ ሰላም አልኩት።
ልጁ እንደ በፊቱ አይደለም። ልጁ በነገራችን ላይ እየተቀየረ ነው ልጁ ማለት የሆነ እንግዲህ አላቅም ምን እንደሆነ ባላቅም ነፃነት የለውም እኔንም ሰላም ሲል። ከዛ በቃ ሰላማን እንጀራ እየበላን ነበር። ኦሬዲ እየመሸ ነው። በቃ እንጀራ እየበላን መጣ። ለልጁ እንትን እያልኩት አልበላም እያለኝ ልሙስሙስ ገና ለሁለት ምናምን ጉዳይ በዩኒፎርም ነው ልጁ። እዛ እያወራን 5 ደቂቃ አልተቀመጥንም። ይመሽባችኋል ሂዱ አለን። እንዴ ምንድነው ምን እያወራህ ነው አልኩት። ሰዎች አሉ። አይ እኔ እንዳይመሽባችሁ ብዬ ነው። ቆይ ውጭ እናውራ ያልኩትና ውጭ ወጣንና የእናንተን ቤት ክፈተው ለባባም ደስ ይለዋል ያመጣሁለት ልስጠው ስለው ቤቱን አልከፍትም አለኝ። ምን ተፈጠረ? አልከፍትም የፈለግሽውን እዚህ መነጋገር እንችላለን። እንዴ አንተን አልነበረም እንዴ ጠዋትና እዛ ሆኜ ያወራሁት? ሁሉን ነገር ታውቃለህ። አንቺ እኮ የመጣሽው 40 ምንጭ ልትዝናኝ ነው እንጂ ልጁን ብለሽ አይደለም የመጣሽው። እኔ የምፈልገው ልጁን ብለሽ እንድትመጪ ነው። ሁሌም የምልሽ ነገር ልጅሽን ብለሽ ባባን ብለሽ ነይ። እኔ ደግሞ ይሄ አይገባኝም ያለኝ። በቃ አልሰጥም። እኔ ሲጀመር ምንሽን አምኜ ነው ልጄን የምሰጠው? እና ሆቴል እንሂድ ከፈለክ ያረፍንበት ሆቴል እንሂድ። ልጅ እኮ ሲሄድ ከኖረበት ቦታ መታወቂያ ያስፈልገዋል፣ የልደት ካርድ ያስፈልገዋል፣ ፓስፖርት ይወጣለታል፣ ፕሮሰስ ይደረግለታል፣ የአባት ፍቃድ ያስፈልጋል። እሺ እና እንደዚሁ ዝም ብዬ ብድግ አድርጌ ይዤው አልሄድም። አላምንሽም አለኝ። አላምንሽም እንደዚህ እንደምነግርህ አይደለም። በቃ በሰዓቱ የሆነ ህልምም እየመሰለኝ ነበረ። አልገባኝም። ምንድነው የምትፈልገው? ምን ተፈጠረ? በቃ አላምንሽም፣ አልሰጥሽም። እሺ ቤተሰብ ተሰብስቧል። እናቱም አባቱ ሁሉም አለ። ይሄንን ነው የምትፈልገው? አሁንም አልተስተካከልክም? ችግር የለውም። ልጁ እናቱን ያየ አይመስልም። አልጠበቅኩምና በጉጉት አልተቀበለሽም? የለም። የገረመኝ ደግሞ እሱ ነው። እስቲ ማለት ሳትሄጂ በፊት በጣም ላይክ ልክ እንደ ወላጅ አንቺን ያይሻል ልጅሽ? እንደ እናት አይቶሽ ያውቃል በደንብ? በትክክል። ስትመጪ ግን ይሄ ነገር አልጠበቀሽም? አዲስ ነገር ነው የሆነብኝ። ምን እንደተፈጠረ ምንም አልገባኝም። ቅድም ድራማ፣ ይሄ ሁሉ ድራማ ለእኔ ምናምን ስትይኝ ነበረ። ምንድነው እንደዛ ብለሽ እንድታስብ ያደረገሽ ነገር ምንድነው? ብዙ ነገሮች አሉ ማለት አንዳንዴ መናገር ማልፈልጋቸው ብዙ ውስጥ ነበሩ። ቤተሰብ ማስገባት አልፈልኩም እንጂ ብዙ ነው እንትኑ። በደንብ ድራማ ሰሩብኝ ማለት ለኔ አይገባኝም። እኔ አንድ ሰው ነኝ፣ ምንም ላረጋቸው አልችልም። እኔ ልጄን የምጠይቀው ምንም ድራማ ያስፈልግም ለኔ። ስለዚህ አሁን በመጨረሻ በምን ተስማማችሁ ከሱ ጋር? በምንም አልተስማማንም። በቃ ወጣሁ። ከዛ እህቱ ተከተለችኝ። በቃ ብዙ ነገር አለች። ልጅሽን የመጠየቅ መብት አለሽ፣ የመከልከል መብት የለውም። ከዛ አልኳት ሲጀመር ተነጋግሬ ነው፣ እኔ ዝም ብዬ አይደለም የመጣሁት። ተነጋግረን ጨርሰናል። ይሄን ያህል ድራማ ለምን ለኔ ያስፈልግ? ካልፈለገ ገና ሳልመጣ ቢነግረኝስ? እኔ ቀላል ነገር ኢትዮጵያ ባንድ አመት ምንም ያዝናና ነገር አለ? እንዴት ለመዝናናት እመጣለሁ? ብዙ መዝናናት የምፈልገውማ እኛ እዛ ሆነ ወደ ውጭ ነው የምንፈልገው አይደል? እችላለሁ ወደዛ መሄድ። ስለዚህ የዛን ቀን ማታ ይዘሽ ሳትሄጂ እዛው አይተሽ ብቻ ተመለስሽ ማለት ነው? አይቼ ተመለስኩኝ። በጣም እንትን አለኝ። ይሄ ነው ሐሳብህ? ይሄ ነው? ምንም የተቀየረ ነገር የለም? አውቀህ ነበር ድራማ እየሰራህብኝ የነበረው አልኩት። እያለቀስኩ ወጣሁ። ልጁን ሳምኩት። እንደዚህ አይነት ግንኙነት ላይ ባትፈጠር ደስ ይለኝ ነበረ፣ ግን እወድሃለሁ እንዳትረሳ እሺ አለኝ። ወጣሁ። እያለቀስኩ ወጣሁ። እህቱ ተከተለችኝ። ጓደኛዬ እሷም ነበረች። እሷ ግን ምን አለ ለልጃችሁ ስትሉ ትንሽ ተረጋግተህ ስትለው መንገዱ ያውልሽ እግሯ እንዳይረግጥ እዚህ ቤት አፍሽን እንዳከፍች ቀጥ ብለሽ ውጪ
አለኛለች። ምናልባት እንግዲህ ደውለን በሱ በኩል ያለውን ሐሳብ ደግሞ ብንሰማ በጣም ደስ ይለኛል። ሄሎ ጤና ይስጥልኝ። አብሮ ይስጥልኝ። እንዴት ነህ በረከት? እግዚአብሔር ይመስገን። ዓለም ሰገድ እባላለሁ። እሺ ከዮሃ ሚዲያ ነው የምደውልልህ። ዮሃ ሚዲያ? አዎ። እሺ ሳምራዊት የምትባል እህት እኔ ጋር ነው አሁን ያለችው። እሺ በልጅ ጉዳይ ሐሳቧን አንስታለች። እንግዲህ አሁን ልጄን እያየሁ አይደለም፣ እንደጠበቅኩትም አይደለም። ከዛ እዚህ ድረስ መጥቼ እንደጠበቅኩት አላገኘሁትኝም። እኔ ደግሞ ክሱን ምኑን ሳይሆን አሁን የምንፈልገው እኔ በሰላም ልጄን በፍቅር ማየት ነው መጠየቅ ነው የሚል ሐሳብ ነው፣ ጥቅል ሐሳብ ያነሳችው እና እሺ እንደጠበቅኩት አይደለም ማለት ልጄን ጭራሽ እንዳየውም እኔ ወስጄ እኔ አጠገብ እንዳደርገውም አልፈቀደልኝም። ይሄን ነው ቃል በቃል ያለችው። ኧረ በእናትህ እናንተ ጋር የሚያደርስ ጉዳይ የለም። በእናትህ ወንድሜ ይቅርታና ያን ያህል እሱ ድረስ የሚያደርስ ነገር አይደለም። ገብቷል? እኔ እንዲሰማት እንጂ ያን ያህል እንደዛ ማድረግ ሰው አይደለም። በጣም ፈራ እግዚአብሔር ያለኝ ሰው ነኝ። ገብቷል? ይሄን ያህል እናንተንም ኧረ በስመ አብ ወመንፈስ ቅዱስ እንደዛ የሚሆንበት ጉዳይ የለም። በዋናነት ያነሳችውን ነገር ምን መሰለ፣ እንደው እኔም እንደ ጥያቄ እንደውም አንድ ጥያቄ አንስቼላት ነበረ። ምናልባት እኔ በወላጆች ብዙ ታሪኮችን አቅርቤያለሁ እና ወላጆች ለምሳሌ አለመግባባት ውስጥ ይገቡና ይለያያሉ። ከዛ ሲለያዩ ልጅን የማሳደግ እድሉን እናት ልታገኝ ትችላለች፣ ወይ አባት ወይ እናት ጋር ይሆናለች። ከዛ እነዛ ሰዎች ቤተሰቦቻቸው ጋር ልጆችን ይዘው ሄዱና ቤተሰብ ጋር ያድጋል። በአያት እጅ ያድጋል ማለት ነው። ያ ልጅ አንድ ሴት ልጅ ወይ አንድ ወንድ ልጅ በአያት እጅ ያድጉና ሙሉ ኃላፊነቱን ወስደው አያት ተንከባክበው ምን ብለው ያሳድጋሉ። በዛ መሀል ያቺ የጠፋች እናት ወይ ያ የጠፋ አባት እንዲመጣ የማይፈልጉ ቤተሰቦች ይገጥሙኛል ብዙ ጊዜ። ምክንያቱም እነሱ ልፋታቸውን ድካማቸውን ስለሚያውቁ እና እንደውም እኔ የጠየኳት ጥያቄ ምንድነው የልጅሽ አባት እራሱ ነው ወይ ልጁን እያሳደገ ያለ ወይንስ ሙሉ ኃላፊነቱን ለቤተሰቡ ሰጥቷል የሚል ሐሳብን አንስቼላት ነበር። እንደውም አይ እሱ ራሱ ነው የሚያሳድገው፣ ያው አንድ ግቢ ውስጥ ናቸው እንጂ ራሱ ነው የሚያሳድገው ስትለኝ እንደዛ ከሆነ እሱን ይሄን ጥያቄ ራሱ ነው የምጠይቀው ብዬ አነሳው። ምን አለች መሰለ፣ በዋናነት አሁን ለምሳሌ እኔ ውጪ ከሄድኩኝ እንደውም ቆይ ከውጪው በፊት ልጀምርልህ። እዚህ ያለው እዛ ድረስ መጥቶ ይዞብኝ ሄደ። ምንድነው ሻሸመኔ ነው እሱ የነበረች ሸዋሮቢት፣ ያ እዛ መጥቶ ያው ይዞብኝ ሄደ። ልጄ በእርግጥ በዛ ሰዓት ከስቶም ነበረ እንደዚህ አሞትም ነበር እና በቃ ይዞብኝ ሄደ። ከዛ በኋላ እሱ ጋር ነው ልጅ ያደገ ያለው። በመሃል ያው እኔ ነይና ጠይቅ ይለኛል፣ በወርም በምንም ለልጅሽ ብቻ እያልሽ ነይ ይለኛል። ከዛ በኋላ ግን የማሳደጉን ኃላፊነት በቃ እሱ ነው የወሰደው ብላ ነበርና ከዛን ጊዜ ጀምሮ ነው እኔ ላለማሳየት ፈቃደኛ። እንደውም እኔ ጠየኳት ለምን በህግ አልሄድሽም ብያት ነበር። ምክንያቱም በፍርድ ቤት ያው ሄዳችሁ ተከራክራችሁ ወይ አንተ ጋር ወይ እሷ ጋር የማደግ ስላለው፣ ግን ለልጁ የሚጠቅመው ምንድነው በአግባቡ እናትም ያሳድግ አባት በመሃል ግን ማገናኘቱ ማሳየቱ ነው ዋናው ፖይንት ብያት ነበርና ከዛን ጊዜ ጀምሮ ነው በአግባቡ እያሳየኝ ያልሆነው እስካሁን ድረስ ነው ጥያቄው። አንተ ልጅህን ታሳያታለህ? አንድ ነገር ልንገርህ። እሺ እኔ አሁን ወላጅ ነኝ አይደለ? እሷም ወላጅ ነች። እኔ የምፈልገው ነገር ትልቁ ነገር የምነግርህ ማለት ነው ለአንተም እሷ ለልጇ እናት እንድትሆን ነው እኔ የምፈልገው። በቃ እናት ታውቃለህ። እናት ደግሞ ማለት ምንድን ነው ለልጇ ምንም ነገር ከምንም በላይ ልጇን ማስቀደም አለባት። እኔ ይኸውልህ ሸዋሮቢት ይዛው ስትሄድ ደብቃኝ ነው የሄደችው። ሸዋሮቢት መሄዱን እራሱ አላውቅም። 6 ቀን ብቻዬን ቤት ውስጥ ነበርኩኝ። ለቤተሰብም አልተናገርኩም። ለምን በእኔና እሷ ግጭት ሌላ ሰው ማኩረፍ የለበትም እሷን። እኛ ቤት ስትሄድ እንዴት ነው እሱ ቤት ስትሄጂ ይበላል። እኔ አለው የለውም እኛ ቤት ስትሄድ አክብረው ነው የሚቀበሏት። ምንም ችግር የለም። ቤተሰብ ጋር ምንም አይነት ኩርፊያ እሷ አላሳደገችም እንደዚህ አላደረገችም የሚል ማንም ምንም የለውም። አያገባውም ማለት አይችልም። ስትችል ትላለች። እኔ የምፈልገው እኔ የምላት ግን ይኸውልህ አንደኛ ልጁን ይዛ ጠፋችብኝ። እሱን ከዛ በኋላ
ምንም ወንድሟ ላይ አልቅሼ ነው አድራሿን የነገረኝ እሱን ራሷ ተነግራለች ሄጄም ሳይው ልጁ ታሟል ልጁ በጣም ታሟል እንደዛ ሆኖ መምጣት አለብኝ ትቼ መንጣት አለብኝ አንተ ልጅ የወለድከው ልጅ ታሞ ስታዩ ጠፍቶብህ ሄደ አግኝተው እንደዛ ታሞ ስታይ አንጀት ይችላል አይችልም ይዤ መጣው ማንንም አባት ሊያደርግ የሚችለው ነገር ነው ምንድነው መሆነው ቢሞት ምንድነው መሆነው እኔ ገብቷል አንድ በልሄንን ሁለተኛ ነገር ደግሞ ከዛ በኋላ መጥቼ ላይ አለች እሺ በሳምንት ስራዬ ብለሽ መጥተሽ ያልኳት አልችልም አለችኝ በወር አለችኝ እሺ በወር አልኳት በወር ደግሞ አንዱን ወር አልተመቸኝም አለች እሺ ወርም እያለፈ ምናምን የሚገርም ማለት ነው አንዴ አይታው ማለት ነው አንዴ ካየችው በኋላ ሄጃለሁ ብለኝ እኔ ሰላም መግባቷን እንኳን አትነግረኝም እሺ ብዬ ደብረ ብርሃን ስለሆነች እደውልላታለሁ ሄጃለሁ ትለኛለች ሄጃለሁ ብላኝ ማለት ነው ሳትሄድ እኔ ያገኘኋት ሌላ ቦታ ቤተክርስቲያን የሌላ ሰው ጉዳይ መታ አገኘኋት አንድ ቀን ነው ልጁን ያየችው ለምንድነው ልጁን በደንብ ማታየው ካለች ለምን በደንብ አታጫውተውም ለሌላ ሰው ጉዳይ ለምን ትመጣለች ስራዬ ብላ ልጄ ብላ ለልጄ ፕሮግራም ብላ ለምን አትመጣም ጀስት ልጁ ጋር ቤተሰብ ጋር ነው እንዴ ሌላ ጎረቤት ጋር የሌላ ሰው ድግስ ምናምን ሲኖር ነው ልጇን የምታየው ባልኩኝ አንድ ሁለት በል ሶስተኛ ደግሞ ልንገር እሺ ይሄ ልጅ በማንም ፕሮግራም የሚታይ ልጅ ነው የራሷ ልጅ አይደለም እኔ ምን ከለከላለሁ ልጇ እኮ ነው አምናለሁ እኮ ወልዳ የሰጠችኝ ነች መለያየት መጣላት ሌላ ጉዳይ ነው በቃ የሰው ልጅ ይገናኛል ይለያያል ከዛ ውጪ ግን እኔ አሁንም መመነግር ላንተ መመነግር እንዲሰማት ነው እስካሁን ማረጋውን ነገር እንዲሰማት ነው ጀስት እንዴ አንተ በእናት ገና ያጣባችሁ ገና የስንት ወር ነው ጠይቃ ጥላብኝ ሄዳኮ ከዛ ስትመለስ አላጠባችሁም ጡት እናትየው ታማ ደህና ነች እየተባለች ልጁን ጥላው ነው ሄደችው ለምን ደህና ነች እየተባለች ልጁን ጥላ ሄዳ ልጁ በምንድን ያደገው እስቲ በትክክል ጡቷን ጠብቶ አድጓል ለምን ይሄንን አጠይቃትም እና እንደገና ልጁ ማጌጫ ነው ልጅ እኮ ነው የሆነ ቦታ ስትሄድ ይዘው የምትሄደው አይደለም ተውሱን አንድ ሰው አንድ አረበናት እኔ ምን ልበል በቃ አሁንም እኔ የምነግርህ ወንድሜ አከብራለሁ ዩአ ሚዲያ አውቀዋለሁ ገብቷል በደንብ አውቀዋለሁ ሚዲያውንም ማለት ነው እንደዚህ የሚቀልዱ ምናምን ስላሉ ነው ስሟን ስትነግረኝ ነው ትክክል መሆኑን ያወቅኩት ትክክል ገብቷል ለሚዲያውም ክብር አለኝ ላለው ነገር ግን እኔ የምልህ መቼም አልከለከላትም ልጇ ነው የተሻለ ቦታ ካደረሰችልኝም እኮ ሰጣታለሁ እኔ ልጁ ትልቅ ቦታ እንዲደርስ ነው ምኞቴ ግን ትልቁ ነገር ምን እንደሆነ ታውቃለህ አንተ እኔ የሚሰማኝን ሙሉ ለሙሉ ይሰማት አይደለም እንደ እናትነት ይሰማት በቃ እንደ እናትነት አሁን ራሱ አርባ ምንጭ ልትሄድ ነው የመጣችው በዛው እመጣለሁ አለች አርባ ምንጭ እንደዚህ ፕሮግራም አለኝ ምናምን ብላ ነው የመጣችው እናንተ ሚዲያ ድረስም አይደለም ፍርድ ቤትም እኮ ስማ ከሳይ ነበር ከነገረች ነግራኛለች የከሰሰች ምንድነው ቤትን ለቀውዳ ከዛ በኋላ ልጁ እንትን አድርጋለች ኧረ ተይ ምናምን አልኩና መጨረሻ ላይ እሺ ዚሁኝ እንኳን ሰላት ወንድሟ ነው አመናቅሮ ምናምን በቃ ምናምን ብሎ ይዞ ሄደው እስቲ አንድ ነገር ልንገራ አንድ እሷ ከምትጠቀማቸው ጨልፋ ማንኪያ ሳይቀርሁላ እስቲ ለቤት ውስጥ ቁጭ እንዳለ ነው እቃዋ ይሄን ያህል ነው ማከብራት ሌላ ነገር አይደለም ግን እኔ አንድ ነገር ልንገር በጣም የሚረብሽኝና መጥፎ ነገር የሚያሳስበኝ ምን መሰለ አንተ ቀጥ ብለህ ለምን የዛሬ 2 አመት አይሆንም በቃ ልጄ ጋር ነው ብለህ ነው ቀጥታ መምጣት ያለብህ አንተ አሳብረህ የምትመጣበት የምታየው ነገር አይደለም ልጅ ነው አይደለ ያቃል አለች አርባ ምንጭ እንደውም ለልጄ ደወልኩና ከዛ በኋላ አባትን አስፈቅድ አሁንም እኮ ይኸውልህ የቀደ ዓርብ ዕለት መታ ጠየቀችኝ እሺ ገብቷል ጠየቀችኝና ልጁን ስጠኝ አለችኝ አይ አልሰጥሽም በምን ኃላፊነት ልስጥሽ አልኳት ይዛብኝ ጠፍታለች ምኑን አምናታለሁ ገብቷል አሁን እሷ ያለችበት ነገር ከበፊቱ ለራሷ የተሻለ ነው
እኔ ግን ምንም ቢሆን ልጄን እፈልጋለሁ ገብቷል ምንም ማለት ምኑን አመኝ ይሰጣታሉ 40 ምንጭ ሊሄድ ነው ምናምን ብላን የመጣችው ልጁ ጋር ነው የመጣሁት ቀጥታ ብትለኝ አምናለሁ ያሳመነኛል ሌላ ቦታ ሊሄድ ነው ካለችኝ ፕሮግራም ስለያዘች ምን እንደምሰራ ምን አውቃለሁ ከማመን ውጪ እኔ ልጁን እንትን አላልኩም አልከለከልኳትም ምንም አላረኩም ምንም ግን እስቲ ትንሽ እንኳን ይሰማት አይሰማትም ከኔ ጋር ሁሌ እንትን ተጣልታኝ ነው የምትሄደው ለምሳሌ እኔም ጥሩ ነገር ስለማለኝ ጓደኞቿ ብቻቱ ምንም እኔ እንደ አባት እኔ ትክክለኛ ማለት የተሰማ ስሜት ትክክለኛ በቃ ልጁን የሚወድ አባት የሚሰማው ስሜት እኔም ማናችንም ብንሆን ውስጣችን እንደዚህ ልጃችንን ለፍተን አሳድገን በተለይ ደግሞ እንደዚህ አይነት ስቶሪ ካለ ይሄ የመጠፋፋት ይዞ የሚሄድ ነገር ካለ አሁን ላይ ያነሳው ሐሳብ ያስኬዳል ማለት እንደ ሰው እኔ እዚህ ጋር የተቀመጥኩት በነገራችን ላይ ላንተ ላግዝልህ ወይ ለሷ ላግዝላት አይደለም እኔ ገለልተኛ ነኝ ለማግባባት እኔ አቃለው ከተተላችኋለሁ ይያልኩ እሰማለሁ እኮ ፕሮግራማችሁን አመሰግናለሁ እኔ ትልቁ ፖይንት እንደ ጥያቄ የማነሳው እኔ የሚያሳስበኝም የልጁ ጉዳይ ነው አሁን አንዳንድ ጊዜ ምን አለ መሰለ የሆነ ነገርን ሚስ ልናረግ እንችላለን በእኛ በሁለት ሰዎች እልህ በባልና በሚስት እልህ በመሃል ልጆች ሚስ ይደረጋሉ ምክንያቱም አሁን የዘመኑ ልጅ ምናቀው ነው አይደል ሁሉ ነገርን ያውቃሉ ከኛ በስለዋል ከኛ ቀድመዋል አጠገባችን ስላሉ እኛን እንደሚወዱ ሊያስመስሉ ይችላሉ የሆነ ነገር ሊያስመስሉ ይችላሉ ፋይናሊ ግን በቃ ዋጋ ያስከፍለናል በልባቸው ያን ነገር ያብሰለሰሉ ይሄ ለሷም ነገር ያታለው በነገራችን ላይ ለጤናቸው ማንተል ትክክል ከስነ ልቦና አንፃር ጎጂ ነው ትክክል ይሄንን እኮ አውቃለሁ እኔ የሚሰማውንም አይሰማውም እኮ አይደለም አሁን መቸለታ ነው አቅፈው አልቀሳበት ምናምን ይወጣችሁ ይሄ አይሰማውም ማለት አይደለም ትክክል እዚህ ጋር አሁንም መመለህ እኮ ምንም እንትን የሚል ነገር የለም እሺ ፕሮግራሙ ቆይ እሷ ከዛ ስትመጣ እኔ እዛ ሆኜ ነው መጀመሪያ እድል መጣልኝ ማለት የታገር መሄድ ትፈልጊያለሽ የሚባል እድል ሲመጣልኝ እኔ እንደውም የሚመጣ እንደው ወደዚህ አልመሰለኝም በቅርብ ጊዜ ገና በአመት ውስጥ ወደ ሀገር መመለስ እንዳለ አላውቅም ነበር ከዛ በኋላ ይሄ እድል አለሽ የታገር መሄድ ትፈልጊያለሽ እንዴ እኔ ልጄ ነው ያለው ኢትዮጵያ መሄድ ይቻላል ወይ ስለው አዎ ይቻላል አለኝ ከዛ በኋላ ወዲያውኑ ይቻላል ሲለኝ ደወልኩኝ ከዛ ከልጄ ጋር እያወራን እንደውም አባትክን አስፈቅድ ከዛ በኋላ ከዛ ትምህርት ቤትም አስፈቅድ 40 ምንጭ እንሄዳለን እኔ አሁን እንግዲህ አሁን ይሄን ፖይንት ይሄ የሷ ሐሳብ ነው ያንተ ደግሞ እዚህ ጋር ያለው ሐሳብ ማንንም ወላጅ ቢሆን ይሄ ነገር ሲሰማ ይሄ ሰውዬ እኮ ትክክል ነው ይላል ምክንያቱም ቀድሞ የመጠፋፋት ነገር ስላላችሁ እሷ ይዛብኝ ጠፋች ከዛ በኋላ ደግሞ አንተ ይዘው ተመለስክ እንደዚህ አይነት ታሪክ ስላለ አንድ ነገር አስተዋወስከ አንድ ነገር ልንገር አዲስ አበባ መታ ማለት ነው ደብረ ብርሃን እያለች አዲስ አበባ መታ ማለት ነው ሳታገኘው መታ ሳታገኘው ስትሄድ ትራንስፖርት ላይ አይቻት ማለት ነው ደወልኩላት የት ነሽ አልኳት ክፍለ ሀገር እንደሆነች ነገረችኝ እሺ ፈልጌሽ ነበር መቼ ትመጫለሽ አልኳት እንደዚህ ከዛ አዲስ አበባ ላይ ልጁን ይዤ ቆሜ ባጠገቤን ያለፍሽው ባጠገቤ መገናኛ ውስጥ አልፈሽ የላምበረት ታክሲ ምናምን መያዣው ጋር ወተሽ ሄደሻል አልኳት እንግዲህ ይሄንንም አለ አሁንም መመላት እንዲህ ገባ ወጣ ሳይሆን በስነ ስርዓት ልጇን በስነ ስርዓት በአግባቡ እየደወለች ነው ጥሩ ነው እኔም ሲመቸኝ እያስደወልኩት ነው ገብቷል እሱም እኮ ይናፍቃል ገባ ሲያወራት ምናምን ታበሳጫለች እኮ ሲያወራት የሆነ ኩርትም ምናምን ብሎ ምናምን ስታየው እንትን ይላል ለምንድን ነው ነፃነት እንደማያገኝ እኔ እጅ ግርፍኩ እንደሚያወራት አርጋ ታስባለች ምንድነው ምናምን ትላለች ኧረ እባክሽ ናፍቆት ነው ይሄንን እንኳን ተረጂ በየነገርያታለሁ ሌላ ነገር የለም ገባ ወጣ እንደዚህ ምናምን መራበሽ ሳይሆን በተከከል እናት ሆና ተንታ እኔ እስኪ ምንድነው እሱን ፖይንት ብታነሳልኝ ደስ ይለኛል ቅድምም ብለኸኛል ደግመ ነግረኸኛል በትክክል እናቱን እኮ እሱን ነገር ንገረኝ አንድ ነገር ልንገር ህግ አይደለም ይሄንን ነገር የሚዳኝ ይኸውልህ ጭንቅላት ላለው ሰው ገብቷል የሚዳኝ ፈጣሪን መፍራት ብቻ ነው ፈጣሪን ፈርታ ሰው ሳትጎዳ ራስህም ሳትጎዳ
እቺ ልጅ እናት ነች፣ ወልዳለች፣ 9 ወር ተሸክማለች። ብዙ ኃላፊነት አለባት። የእናቷ ጉዳይ አለባት። በእናቷ ትንከራተታለች። በፊቱኑ ነው ጥቁር አንበሳ ምናምን። እኔም ሁላ ሄድ ነበር ለእናትየዋ። እንደውም የማይገባ ክፍል ሁላ ደብቃ ይዛ ሄዳ ልጁንም እናቷን ታሳከም ነበር። እኔም ከስራ እየቀረው እያሳከምኩ ነበር። ተይ አትውሰጂ እዛ ክፍል እኔ እንኳን ወስዳለሁ እያልኳት እንኳን ይህን ያህል መስዋዕት የከፈለችልን ልጅ ነው። እኔም በምንም አይነት እንዲርቅም አልፈልግም፣ ከሷም እንዲል አልፈልግም። ግን በትክክል ፍቅሯን ተስተው ገባው አሁን ለምን አታሳይ? አሁን ከዚህ በኋላ ምንድነው ያሰብከው? ታሳያታለህ ልጆቹ እንዲንገዳጅ? ምንም አይነት ነገር እውነቴን ነው የምልህ። ምንም አይነት ትውሰደውም አድራሻዋለሁ፣ ትውሰደውም ታሳድረውም ምን ታርገውም ስትሄድ ተላክልኝ። በቃ አለቅ። በጣም እውነት አመሰግናለሁ። እኔ ቅድም ምስጋና ይገባል ልነግርህ ነው፣ ላንተ አይደለም። እኔ ምስጋናውን የማቀርብበትን ምክንያት ልንገርህ፣ እኔ ለተመልካቾቼም ጭምር። ምክንያቱም እኔ በጣም ምናልባት እንዴት ብዬ እንደማስረዳህ አላቅም። አንዳንድ አባቶች አሉ በጣም ማደንቃቸው አባቶች ልጃቸውን ጥርሳቸውን ነክሰው የሚያሳድጉ። በተለይ አሁን እናንተ ያው ተለያይታችሁ ሊሆን ይችላል፣ በሰላማዊ መለየት ተለያይታችሁ ሊሆን ይችላል። ለምሳሌ በሞት አተው ሊሆን ይችላል፣ በጋብቻ ፈርሶም ትዳር እንትን ብሎ ሊሆን ይችላልና ጥርሳቸውን ነክሰው በቃ በጣም በእንክብካቤ ለልጃቸው ኃላፊነትን ወስደው የሚያሳድጉ አባቶችን አበረታታለሁ፣ አደንቃለሁም አበረታታለሁ። ገብተዋል አይደለ? አሁን ትልቁ ነገር የኛን ኢጎ የኛን ስሜት ወደ ኋላ አድርገን ለልጃችን የሚጠቅመውን ነገር ማሰብ ነው። እሷ ሰምታለች ይሄን ነገር። እሷም ከዚህ በኋላ እንዳልከው ይሄ ልክ አሁን ያንተ መስፈርት፣ ሁላችንም መስፈርት አለን፣ ያንተ ደግሞ መስፈርቶች አሉ። አንተ የልጅህ እናት ለልጇ ልታደርግ የሚገባ ብለህ ያሰብካቸው ይሄ ተደጋግሞ መደወሉ ሁሉንም ነገሮች አሉ። እሱንም እንግዲህ ሰምታለች፣ በጣም ደስ ይላታል። ያን ነገር ታደርጋለች ብዬ አስባለሁ። አንተም እንዳልኩ ይሄ የኛን ስሜት ሁሉ ነገር ሊያናድደን ይችላል። ወንድ ነኝ እኔ አውቀዋለሁ። ገብቶሃል አይደል? ምን ነገር ብትለኝ እኔ ይገባኛል ከምን አንፃር ነገሮችን እያስኬድክ እንደሆነ አንተን መረዳት አይከብደኝምና ለዛ ነው ምስጋናዬን ያቀረብኩት፣ ለሌሎችም ትምህርት ስለሚሆን። ምክንያቱም ይሄ ትተው ለሚሄዱ በተለይ እናቶች ላይ ጥለው ከዛ በኋላ አድራሻቸውን አጥፍተው ለሚጠፉ አባቶችም ትምህርት ይሆናል ይሄ። ገብቶሃል? አሁን ምን አለ መሰለህ፣ እሷ እኔ ለልጁ ያለኝን ፍቅር ታውቃለች። ገብቷል። አይጎዳም ምናምን ብላ ነው ችላ ምናምንም ልትለው የምትችለው። የልጁንም ለኔ ያለው ስሜት ታውቃለች። ዞሮ ይኸውልህ ወንድሜ ጊዜንም ገደልኩብህ፣ ለጊዜ ይቅርታ። እኔ ይኸው ኪዳነ ምሕረትን ነው የምልህ እመቤቴ ማርያምን የሚሰማኝ ስሜት ያ ነው። በቃ እንደ እናት ትሁንለት እንጂ እኔ ፈጣሪስ ምን ይለኛል? እኔ በቃ በእውነት ፈጣሪ ምን ይለኛል? እኔ ይኸው በቃ ማርያምን ብለህ ለዛውም ዛሬ ማማት ነው። እኔ አምነሃለሁ። ቆይ ልነግርህ ነው። ቆይ ኃላፊነት ልሰጥክ ነው። አሁን እኔ ትመጣለች ከሰዓት ከኔ ጋር አሁን ትወጣለች፣ ትጨርሳለች፣ ትሄዳለች እና እስቲ ከሰዓት ለመገናኘት ሞክር። ልጇን አሳያት፣ ትይ በቃ ሻይ ቡና በሉ፣ በቃ ቤተሰባዊ ነገሮችን አድርጉ። ከዛ በኋላ እንዳልከው ይሄ አድራሻው ምኑም ደግሞ ካላት እዚህ ያረፈችበት ሆቴል ቡክ የተደረገ ነገር ስላለ እሱኑ ነገሮች አሬንጅ አድርጋችሁ እንዳልከው ትንከባከብ፣ ልጇን ትይ። እሺ ይሄን ኃላፊነት ልሰጥ ነው እኔ ደወልኩልህ። በቃ እኔ በጣም ከልቤ ነው የማመሰግንህ። እውነት እግዚአብሔር ያክብርልኝ። እሺ ወንድሜ አመሰግናለሁ። ቴንክ ዩ። እሺ አሜን። በጣም ደስ ይላል እውነት። ምን መሰለሽ እኔ ይሄን መልስ ጠብቄያለሁ፣ ኤክስፔክት አድርጌያለሁ። ለመሰለሽ ቅድም ብዬሽ የለ ብዙ ጠንካራ ወንዶች አሉ ልጅ ጥርሳቸውን ነክሰው የሚያሳድጉ። ደግሞ አንቺም ብለሻል ለልጁ ፍቅር አለው ብለሻል። ስለዚህ አሁን ትልቁ ነገር የእናንተን ኢጎ ማውጣት ነው ከዚህ ውስጥ። ስለዚህ ይሄው ፈቃደኛ ሆኗል። አሁን ከዚህ እንደሄድሽ ሲወጣ ከትምህርት ቤት ልጅሽን ታገኛለሽ። ከዛ በኋላ ደግሞ በቁጣ በኃይል ሳይሆን አስረጁ ያለሽበትን ቦታ። ይኸውልሽ አሁን እሱ ቢጠረጥር ልጄን ትወስድብኛለሽ ብሎ ቢጠረጥር ትክክል አይደለም። ትወስደዋለሁ ኖ የትም እንደማትወስጂም አንቺ ነሽ የምታውቂው። ግን ከዚህ በፊት በታሪካችሁ ውስጥ ምን አለ? አንቺ ይዘሽበት ሄደሽ ጠፍተሻል ሳታሳዩ አይደል? አሁን ያ ታሪክ አለ። ከዛ ደግሞ እሱ ይዞብሽ መጣ አይደል? እሱ ይዞብሽ መጣ። ከዛ ድጋሚም ሰምተሻል። አዲስ አበባ እንደዚህ አይነት ሙከራዎች ነበሩ። በታሪካችሁ ውስጥ ይሄ ስላለ ነው እናንተ ውስጥ አለመተማመን የመጣው። አሁን ደግሞ አንቺ ውጪ ነው የምትኖሪው፣
ገብቶሻል የሆነ ነገሮችን ማድረግ ትችላለሽ ብሎ ሊያስብ ይችላል ልጄን እንዴ ወስዳ ለቤተሰቦቿ ሰጣብኝ እንዳትሰጡ ብላ ብትሄድስ ቢል እንደዚህ አይነት ጥያቄ ቢያነሳ ለዚህ ጥያቄው ማን ነው ምላሽ የሚሰጠው? እኔ እኮ ያው ተደጋጋሚ መለስኩለት። እኔ ልጁ በጣም ይዋደዳሉ። እኔ እንደዛ አላደርግ። ለልጃችሁም አይጠቅምም። ባይዘው እንደዛ ብታደርጊ ልጃችሁን የመጨረሻ ነው የምትጎዱት። አዎ የመጨረሻ ማለት ነው። አሁን ከአባቱ ብትነጥዩ ያንቺን ማጣት እንዳለ ሆኖ ይሄን ሁሉ ነገር አሳልፎ አሁን ደግሞ አባቱን ብትነጥዩ በጣም ከባድ ነው ለልጃችሁ። አልፈልግም። ስለዚህ ስርዓት ባለው መልኩ ሄደሽ ልጅሽን አጫውቺ ልጅሽን ታሳድረው ብሏል። ታሳድር እንደፈለገች ትንከባከብ። ከዛ በኋላ እኔ ስትሄድ ብሎሽ የለ ስትሄድ እንደው ራሱ መስጠት ትችላለች እናቱ ናት ብሏል። ምን ተሰማሽ? ደስ ብሎኛል። እውነት ከሆነ እውነቱን ነው። አይ አሁን ይሄን ደግሞ እውነት መሆኑን አሁን ከሰዓት ሄደሽ ታረጋግጫለሽ። ከዛ ትደውይልኛለሽ። ደግሞም አይዋሽም ብሏል። እሺ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። የምታስተላልፊ መልእክት ካለሽ ትሰጥሻለሽ። በቃ በጣም አመሰግናለሁ። አሁን እንዳልከው ያወራኸውን ምልሃል አስፈጽመው። ስለ ልጁ ብቻ እናስብ። ሌላ ምንም አይደለም። የራሳችንን ስሜታችንን ወደ ጎን እንበል። ምንም የሚለወጥ ታሪክ አይኖርም። ስለ ልጁ ብቻ እናስብ። በቃ አንዳንድ ነገሮች ደግሞ በመሃል አዲስ አበባ እየመጣች ያለው በዛን ሰዓት ልጁን አግኝቼዋለሁ። ማለት የተደበሰበሰ ነገር አልፈልግም። ልጁን አግኝቼዋለሁ። ከሷ ጋር ሆነን መገናኛ ላይ ለአጭር ሰዓትም ቢሆን ተገናኝተናል። እናንተ ማውራት አሁን ሌላው ደግሞ እናንተ ትልልቅ ሰዎች ናችሁ። ማውራት ትችላላችሁ ቁጭ ብላችሁ እንደ ትልቅ ሰው እኮ እስከዛሬ አትግባቡም ነበር። ካሁን በኋላ ግን መግባባት አለባችሁ። በቃ እንደ ትልቅ ሰው በቃ ምንድነው ይሄ አሁን እናንተ አሁን ወንድምና እህት የመሆን እድላችሁ ሰፊ ነው አይደል? የልጃችሁ እናት ነሽ፣ እሱ አባት ነው። የፍቅር ግንኙነታችሁን የተቋረጠው አይደል? የትዳር ግንኙነታችሁን የተቋረጠው። ስለዚህ እናንተ ቤስት ፍሬንድ መሆን መቻል መተሳሰብ አለባችሁ። ባይዘው መረዳዳት አለባችሁ። አንቺ በቻልሽው መጠን ከልጅሽም አልፈሽ ማገዝ ከቻልሽ ማገዝ፣ እሱ አንቺን የሚያግዝሽ ነገሮች ካሉ ማገዝ ነው ያለባችሁ። በቃ እናንተ እኮ በአንድ ወቅት ህይወታችሁን የተጣጣችሁ ሰዎች ናችሁ አይደል? ማን አለ ከእናንተ በላይ? ማንም። በቃ ህይወታችሁን የተጣጣችሁ በጣም በደስታ ትኖሩ የነበራችሁ ሰዎች ናችሁ። ስለዚህ ያንን እያሰባችሁ መኖር ነው የሚያስፈልገው። በእርግጠኝነት እናንተም ይሄን አድርጋችሁ እንደማያችሁ ተስፋ አደርጋለሁ። በጣም አመሰግናለሁ። እሺ እኔም በጣም አመሰግናለሁ። ችግሬን ተረዳችሁ በፍጥነት እንደዚህ መልስ በማግኘቴ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እንግዲህ የተከበራችሁ ተመልካቾች የዛሬው ቆይታችን ይሄን ይመስላል። ይሄ ታሪክ ቀላል ታሪክ አይደለም። በነገራችን ላይ የብዙዎች ታሪክ ነው። በፍቅር ግንኙነት ውስጥ ወይ በትዳር ግንኙነት ውስጥ ልጅ ይወለድና ከዛ በኋላ ልጅ ከተወለደ በኋላ እነዛ ጥንዶች የመለየቱ አደጋ ተጋርጦባቸው ሲለያዩ ልጅን የማሳደግ ኃላፊነትን ወይ እናት ወይ አባት ተቀብለው ያሳድጋሉ። በዛ መሃል ልጆች ላይ የሚፈጠሩ በጣም አላስፈላጊ የሆኑ ጉዳቶችን አስተውለናል። እናት ስታሳድግ አባትክ ትቶክ ሄዶ አባትክ እንደዚህ ሆኖ አባት ሲያሳድግ እናትክ እንደዚህ ሆና ይሄ ለህፃናቶቹ ፍጹም የማይጠቅማቸው ጉዳይ ነው። ይሁን እናንተ ምናልባት በዛ ሰዓት ስሜታችሁን አስደስቶት ሊሆን ይችላል። እልሃችሁን በመንገር የተነፈሳችሁት መስሏችሁ ሊሆን ይችላል። በፍጹም ለልጆቹ በጣም ጉዳት ነው። ስለዚህ ይሄን በደንብ እንድናስብበት ያደርጋል ብዬ አስባለሁ። ግንኙነቶች ቢፈርሱ እንኳን ከዛ በኋላ ሰላማዊ ግንኙነቶችን መቀጠል እንደሚቻል ማሳያ ታሪክ ነው ብዬ ገምታለሁኝ። ለማንኛውም በሌላ ጊዜ በሌላ ታሪክ ደግሞ እንገናኛለን። እስከዛው እኛን ማግኘት ከፈለጋችሁ በዮሃ ሚዲያ የሚቀርብ ታሪክ ካላችሁ ደውሉ። የመረጃ ክፍል ባለሙያዎች ሐሳባችሁን ተቀብለው ከኛ ጋር ያገናኟቸዋል። እኔ ዓለምሰገድ ታደሰ ነኝ። መልካም ጊዜ።